ሰላም ነው። አሌክስ ምክር እንድትሰጠኝ ነበር ወደ አንተ የመጣሁት። አይ ምን ሆነሽ ነው? ይሰማል? አሌክስ እውነት በቃ ራስ ማጥፋት ነው። ምን ትላለህ? ተረጋጊ። ምን ሆነሽ ነው? ቀስ ብለሽ በቃ አሌክስ ደከመኝ። በቃ አልኩት በቃ አይዞሽ። እስቲ ምንድን ነው የሚለውን ከስር መሰረቱ ንገሪኝ። አንቺ እንዲቀልሽ ራስ ማጥፋት ምናምን እስኮን ታዩ። እሱ ከህይወት የሚበልጥ ችግር የለም። ሁሉ ነገር ጊዜውን ጠብቆ ይስተካከላል። አለሽ? ሄሎ ሄሎ፣ አሌክስ ማውራት ትችያለሽ? አዎ። እሺ ተረጋጊና ምንድን ነው የሆንሽው የሚለው አስረጅኝ። እሺ ተረጋጊ። አሌክስ ምን መሰለህ፣ እኔ እና አሁን በስደት ነው ያለው ሳውዲ አረቢያ። በቃ አሌክስ እውነት ነው የምልህ፣ ማውራት እራሱ አልቻልኩም። በቃ ደከመኝ። በቃ በጣም በቃ እኔ እንጃ በቃ ደከመኝ። ወጣች። በነገራችን ላይ የሚገጥማችሁ ከባድ ነገር ውስጥ እንኳን ብትሆኑ፣ ከባድ ነገር ውስጥ ስትገቡ መፍትሄ የሌለው ችግር የለም። እሺ ያው እዛ ነገር ውስጥ ስንሆን አስጨናቂ ነገር ስንሆን አይታየም። ችግር ውስጥ ስንሆን ወይም አሁን ከዛ ውጭ ያለ ሰው ሀሳብ ሲሰጣችሁ እንደው እዛ እናንተ ጫማ ውስጥ ስላልሆነ ቀለል አድርጎ ሊያወራው ይችላል። ግን ምንም ቢሆን ራስ ማጥፋት መፍትሄ ነው። እሷ ማውራት አልቻለችም። ስትረጋጊ ነይና ነገር ማውራት ጥሩ ነው። እሺ ማውራት በጣም ጥሩ ነው። ነገሮቻችሁን ያቀለዋል በግማሽ %። እሺ ሰው ብዙ ነገር ውስጥ ይገባል፣ አይታወቅም ምን እንደሆነ ችለው። አድናቂ ነኝ በጣም ማደንቀና አመሰግናለሁ። ይጨንቀኛል፣ በጣም ይጨንቀኛል። ምን ላድርግ? ራሴን እጠላለሁ። በቃ ራሴን በጣም ነው የምጠላው። ሰው ደግሞ በጣም ያኔ ከሰዎቹ ጋር ራሱ መግባባት አልቻልኩም። ሰው በጣም እፈራለሁ። ቀና ብያ ላይ በምን ምክንያት ምን ተፈጥሮ ነው? ምንም ምክንያት የለም፣ ግን ራሴን እጠላለሁ። በቃ የሆነ ሰው በጣም እፈራለሁ። ዝም ብዬ ደግሞ ጭንቅ ይለኛል፣ እጨነቃለሁ። አለምንም ምክንያት እጨነቃለሁ። ከዛ ራሴ ሁሌም እኔን ያመኛል። በፊትም ነው ይሄ ስሜት ያለው ወይስ አሁን ከጊዜ በኋላ ይመጣል? አሁን ነው ወደ እዚህ አረብ ሀገር ተመጣው። እንደዛ ነው። ከሰው ጋር አትገናኝም? ከሰው ጋር አትገናኝም? አዎ አልገናኝም። አትወጪም ከቤት ነው? አዎ። ምን ያህል ጊዜ ሆነሽ አሁን አንድ ቤት ውስጥ እንዲመስራት ከጀመርሽ? 3 አመት እያለሁ። 3 አመት ከቤት ወጥተሽ አታውቂም? አዎ።
ራሴን ጠላዋለሁ ግን ማለት ምን ማለት ነው? እሱን አብራሪልኝ። ማለት ራሴን በቃ ይሆናል አይደል? የበታችነት ስሜት የሆነ በቃ ራሴን መጥላት ባልኖርስ እኔ ምን እሰራለሁ እዚህ ደግሞ እንደዛ። ከዛ ሰው ፈራለሁ ደግሞ ሰዎቹን ራሱ በቃ ጥሩ ሰው ስለሆነ ነው እንጂ በጣም ነው የምፈር። መግባባት አልችልም ተሰዎቹ እስር የሆነው እነሱ ያኔ በቃ የሆነ ነገር አለ አይደል? ሲመጡ ሲሄዱ ይሻለኛል። እድሜሽ ምን ያህል? እስር ሲመጡ 21 ከቤተሰብ ጋር አታወሪ? ይኸው ዳታ የለም። አንዳንዴ ነው የማወራው። እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን አንቺ በጣም በነገራችን ላይ እንደዚህ አይነት ነገር በጣም አደገኛ ነው ጋይስ። ሰዎች ራሳቸው የሚያጠፉት እነዚህ ብቻቸውን ምናምን እየሆኑ ይቆዩ እና ከዛ ፋይናሊ ይሄ ስሜት ቀስ እያለ ይገፋቸው ገብቷቸው። በጣም መጠንቀቅ ያለብሽ ይህንን ስሜት በአጭር ቅጩ ከዛሬ ጀምሮ። እኔ በህይወት መኖር ደስ ይላል። እሺ በህይወት መኖር በጣም ደስ ይላል። ፈጣሪ እንድትኖሪለት ነው የሚፈልገው። እንድትኖሪ ነው እስካሁን በህይወት ያለሽው። ምክንያት ስላለው ነው ያቆይሽ። ስንት ዶክተር፣ ስንት ፓይለት፣ ስንት ሀገር የሚመራ፣ ስንት ታሪክ፣ ስንት ዝነኛ ሰው፣ ስንት ዓለምን አንቀጠቀጠ ምናምን ሰው ሞቷል ከመቃብር በታች። አንቺ አልተማርኩም፣ ዋጋ የለኝም፣ ከሰው በታች ነኝ፣ ምንም አልጠቅም ብለሽ ሊሆን ይችላል የምታስብ። በእውቀት ከሌሎች ሴት እውቀት አለ የተባለው ሰው ሞቷል ወይም ሞቶ የተቀበረ ሰው አለ። አንቺ ግን በህይወት አልሽ። ፈጣሪ በምክንያት ነው ያቆየሽ። እውቀት ስላለው፣ ዝና ስላለው፣ ገንዘብ ስላለው አይደለም ፈጣሪ መርጦ ምድር ላይ የሚያቆየ እኛነታችንን ስለሚፈልገው ምክንያት ስላለው። ስለዚህ በህይወት መኖርሽ ትርጉም አለው። ስለዚህ አሁን መጀመሪያ መቀየር ያለብሽ አስተሳሰብሽ፣ የምትውይበትን ሁኔታና ኢንቫይሮንመንትሽ ማመስገን መጀመር አለብሽ። እኔ መውጣት ስለማትችል አሁን 3 ዓመት ሙሉ አንድ ቤት ውስጥ ዘግተሽ ስለኖርሽ ያ ስሜት ከባድ ነው። እንኳን አንቺ ቀርቶ እኔ እንኳን ለተወሰነ ቀናት ከቤት ሳልወጣ ምናምን እንደዚህ ቤት ውስጥ ለረጅም ሰዓት በሆነ ምክንያት ካሳለፍኩ ጥሩ ስሜት አይሰማም። መውጣት አለብሽ፣ ማየት አለብሽ፣ ውጭ ምን እንዳለ ሰዎች ማግኘት አለብሽ። ገብቶሽ ከዓለም ተነጥለሽ ከሰው ተነጥለሽ ወደ አንድ ቤት ውስጥ ተዘግቶብሽ ገንዘብ እየሰራሽ ምናምን ከዛ ፋይናል ምንድን ነው ህይወትሽ? ሳታጣጠሚ ህይወትን ሳታይ እንደ ገንዘቡን እኮ መብላት አለብሽ እኮ። የሰራሽው ገንዘብ እኮ ሊበላ ይገባል፣ ልትጠቀሚበት ይገባል፣ ልትለብሽበት፣ ልትዝናኝበት ያስፈልጋል። ገብቶሻል? አለበለዚያ አንቺ ስትሞቺ ማን ነው የሚበላው? ማንም ነው የሚበላው ያንቺን ገንዘብ። ለምትኖሪውን እያንዳንዱን ነገር በየቀኑ እየኖርሽ መስራት ያለብሽ ይህነት እየኖርሽ። ስለዚህ ወደ ሀገርሽ መሄድ ካለብሽ ወደ ሀገርሽ ሂጂና የሰራሽውን ገንዘብ ቁም ነገር ላይ አውዪው። ከሰው ጋር ተገናኝ፣ ውጪ ተመልከቺ። ብዙ አዳዲስ ነገሮች አሉ ህይወት ውስጥ ገብቶሻል። ቤተሰብ መስረት አለብሽ ገና ወደፊት። ትዳር ትይዣለሽ። የምን ተስፋ መቁረጥ? ህይወትን እኮ ጓጉተን እንድንኖር የሚያደርገን እኮ የምንሞትበትን ቀን ስለማናውቀው። እስቲ አንድ ነገር አንድ ጥያቄ ልጠይቅሽ። ለትሞቼ 1 ሳምንት ነው የቀረሽ ብሎ ፈጣሪ ቢነግርሽ ጨረሽው ነገር ቶሎ ቶሎ ጨራሽ 1 ሳምንት ነው ያለሽ ብትባይ እንዴት ነው የምትኖሪው? ይህን ለእናንተ ነው የምጠይቃችሁ። እንዴት ነው የምትኖሩት? የምር ተራ ነገር ያሳስባችኋል? የምር ጥቃቅን ነገሮች የሚያስጨንቋችሁ ነገሮች ያስጨንቋችኋል? ጥየው ሌዳ አንድ የሚያጨቃጭቀኛል የምትሉት የሚያስጨንቀኝ ጥየው ሌላ ልሞት ነው 1 ሳምንት ነው የቀረኝ የምትሉት። ኢቨን እንኳን ቤት ልትቀይሩ ከሆነ ቤት ከተከራያችሁበት ቤት ሌላ ቤት ልትቀይሩ ስትሉ እንኳን ቤት ውስጥ ያሉ ነገሮች ተራ ነገሮችን እንኳ ትቷቸው የምትሉት ምን ያደርግልኛል ይሄ ብላችሁ። ልክ እንደዛ ነው ህይወት። ስለዚህ አጣጥመሽ ደስ ብሎሽ እንድትኖር የሚያደርግሽ ልትሞቺ ትንሽ ጊዜ እንደምትኖር እዚህ ምድር ላይ እያሰብሽ ነው። ሁለተኛ በዚህ ሰዓት ሆስፒታል ውስጥ የተኛ ሰው አለ። የኔነት ኮማ ውስጥ የተኛ ሰው አለ። አካሉን ያጣል። ቆሞ መራመድ የማይችላል። አንቺ ያለሽ ነገር የሚያስቀናው ሰው አለ።
እንደው እሷን ባረገኝና እንዴ እንደው ለማማረር እንኳን በበቃውም ይላል። የአልጋ ቁራኛ ሆኖ ውጪውን አይቶ ማያቅ በልቶ የበላው ነገር ማይረጋለት ኩላሊቱ ፌል ያደረገ ጉበቱ ፌል ያደረገ መኖር የሚመኝ እንደው የሆነ ነገር አረጊ እንኳን ትንሽ እድሜ በተቀጠለልኝ የሚል ኧረ እባካችሁ ተው። እንደው ፈጣሪን ማመስገን አለብን። ግድ የላችሁ አንድ ቀን የሆነ ነገር ሆነን አልጋ ብንይዝ ዋጋውን እንረዳዋለን የህይወት። ስለዚህ አመስጋኝ ሁኝ። እሺ የእኔ እናት ህይወት ደስ ይላል። እዚህን እየመጣሽ ይህ ሰዎችን ከሰው ጋር ተገናኝ፣ አውሯት፣ ጓደኛ አውሯት። እናንተ ገብቷችኋል። ስለዚህ እንደዛ አትጉኝ። እሺ ተግባባን? እሺ አሌክስ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ተስፋ የቆረጠ ሰው ቤት ውስጥ ነፍ ነው። አያቸዋል። እዛ ነው እዚህ ያለሁት። የሆነ ነገር ብናወራ እየሆነች የሚለውጠው ነገር ላይኖር እንኳን ባይችል ግን አይከፋም። ፈጣሪ በአንድም በሌላ ምክንያት ሆኖ የሆነ ነገር ሊያደርግ ይችላል። ገብቷችኋል? ኑሩ። እሺ የምትሰሩትን ገንዘብ ብሉት፣ ልበሱበት፣ ዘንጡበት። ለሰው ማካፈል ካላችሁ አካፉ፣ ተጠቀሙት። ሰላም ራሴ ያስጠላኛል። ይመር አሌክስ ወላይ በጣም እየደበረኝ ነው። ስራ ሁሉ እያስጠላኝ ነው። በጣም ጭንቀት፣ ስትረስ በጣም ምንድን ነው የሚያስጨንቀው? በቃ ብዙ ነገር አስጨንቀኛል። ስትረስ፣ ስራው ምናምን፣ ፋሚሊ፣ በቃ ብዙ ነገር አለ። የሚያስጨንቅሽን አንድ ነገር ነገር ይሄ ያስጨንቀኛል በይ። አሁን ለምሳሌ ወንድሜ የመን ሄዶብኝ ታውቃለህ። በጣም ስትረስ፣ የምር እንቅልፍ ሁሉ ለራሱ ያስደናል። ወንድምሽ በዛ ላይ ስላይበዛ ባህር ሄዶብኝ የት እንዳለ አታውቂም? የምን ያለው ይላሉ፣ ግን ማንም ለእኔ ግልጽ አያረጉም። ታውቃለህ ጭንቀት የምር ለአብድ ነው። አሌክስ የሆነ ነገር በ ተረጋጊ። ቆይ ማበሪያ ምን አመጣው? አንዳንዴ ይኸውልሽ አንቺ ልትቆጣጠሪ የምትሽው ነገር ላይ ብቻ ነው ማተኮር ያለብሽ። ልትቆጣጠሩ ማትሽውትን ነገር ልቀቁት። ምን ማታምጡ ራቁ ነው ምንሽ። ከፀጉርሽ ዘለላ ላይ ተጨንቀሽ መጨመር ትችላለሽ፣ ኢንች መቀነስ ትችላለሽ። አትቺ የሚያስጨንቅ ነገር ከሁላችንም ህይወት ውስጥ እኮ ይመጣል። እኔ የሚያስጨንቅ ነገር ሲገጥመኝ የሚሄደው በዚህ መንገድ በቃ የሚያስጨንቃችሁን ነገር ለእኔ ስጡኝ ብለው ለፈጣሪ በቃ ልቅ መስጠት። ምን አጨቃጨቀኝ እና ምን ከኔ አቅም በላይ ከኔ አይምሮ በላይ እኔ ለፈታው ማልችለው ነገር ከሆነ ይኸው አለቅ። ገብቶሻል? ስለዚህ አንቺ ወንድምሽን እግር አስረሽ ልታኖሪ አትችይ። የእሱን አይምሮ ልትቆጣጠሪ አትችይ። ወንድምሽ ራሱን የቻለ አይምሮ አለው፣ የማሰቢያ የማገናዘቢያ እሳትና ውሃውን የመለያ። እሳት ውስጥ እስቲ ልሞክረው ብሎ ከገባ አንቺ አብረሽው አትገቢ፣ እጁን አስረሽ አታስቀምጪ። የእሱን አይምሮ በሪሞት ኮንትሮል አትቆጣጠሪ። ስለዚህ ልትቆጣጠሪ የምትችይው ራስሽ። ስለዚህ አትጨነቂ ማለት ያለበት ሁኔታ ወቂ። ከዛ ባለፈ ግን ሰው ሁሉ ለራሱ ህይወት ኃላፊነት የሚወስደው ራሱ ነው። ነገም እኮ ተነስቶ ይሄዳል። የወንድምሽ ተነስቶ ሰው ቢገል እንዲገደል ብለሽ አብረሽ ልትታሰቢለት ነው? እንደዛ እንደማለት እኮ የራሱ ለሰራው ነገር ኃላፊነት ይወስዳል። ወንድምነትና እህትነት ስጋነት ጥሩ ነው፣ አንዱ ለአንዱ መደጋገፍ አለበት። ግን አይምሮንም እስከ መጠቀም እኮ አይደርስም። የእሱን አይምሮ ልትጠቀሚ ያስችል። እሺ፣ ስለዚህ ጸልይለት ደህና እንዲሆን። ገብቶሻል? ከዛ ውጭ ልታረጊ የምትሽው ነገር የለም። እሺ እሺ አሌክስ አመሰግናለሁ። እዚህ ያላችሁ ሁላችሁም የምር ዱአ አድርጉልኝ። የምር በጣም ጥሩ። እሺ አሌክስ ብዙ ጭንቀት ውስጥ ነው ያለው። አይ ነው የዛ ሰው ጫማ ውስጥ ሆነ ልናስበው አንችልም። ግን ጭንቀት ቀንሱ ጋይስ። ጭንቀት የብዙ በሽታ ምንጭ። እስቲ
አንዳንዴ ልቀቁት የሚያስጨነቃችሁን ነገር እውነት። እስቲ ምን እንደሚሆን ጉዱን ነው እስቲ ከዛሬ ጀምሮ እየሰማችሁ ነው። እስቲ ጉዱን ሊውላችሁ ሁሉ ነገር ልቀቁትና ለፈጣሪ ስጡት፣ ጸሎት አድርጉ። ከዛ ምትችሉትን አድርጉ። እናንተ ከእናንተ የሚጠበቀው የሚበላሸው ይበላሽ፣ ኢትሶኬሽ። የምታጡት እጡ፣ የምትከስሩት ክሰሩ፣ የሚወድመው የሚፈርሰው ችግር እንደገና ስለማስተካከል አስቡ። ደግሞ ገብቷችሁ ኦኬ፣ እንደገና ልጀምር እስቲ። ምንም እኮ ችግር የለው፣ ምንም የሚያስፈራኝ ነገር የለም። ሟች ነኛ፣ ጥየው ነው የሚሄደው ሁሉ ነገር። እሞክራለሁ፣ ከተበላሸ ይበላሽ፣ እንደገና እሞክራለሁ። ሄሎ፣ ምናልባት የምትጨነቁለት ጉዳይ እናንተ እዛ ይወደስኩ የላችሁ ይሆናል። በእውነት ጥያቄ ነበረኝ። እሺ ጠይቂ። ጥያቄ ምሳሌ ያው በትዳር ነኝ፣ ከሱ ጋር ሳውራ ደስ አይለኝም። ከሰው ጋር ከሱ ጋር ሳውራ ደስ አይለኝም። ከማን ጋር? ከባለቤት? ከባለቤት ጋር። ለምን? እኔ እንጃ። ወይ አሁን ለምሳሌ ከሱ ጋር ትንሽ ሰዓት ነው። እሱ የሚኖረው ዱባይ ነው፣ እኔ የሚኖረው ሳውዲ ነው። በቃ ብዙ ጊዜ ከሱ ጋር ስልክ ደስ አይለኝም። ሳትፈልጊውን ያገባሽው? አይደለም። ታዲያ ምን ማለት ነው? ሳወራው ደስ አይለኝም ማለት ባለቤትሽ ከሆነ ፈልገሽ ከሆነ እኔ አላውቅም። ያው አንዳንድ ሰዎች አንተ ጋር ገብቶት ያው ስለምጠይቁ ነው እኔም የመጣሁት። እሺ እሱ ችግር የለውም። ግን ጥያቄሽ እኮ ግራ የገባ ሆና ማለት ሳወራው ደስ አይለኝም ምን ማለት ነው እኮ? መፍትሄ አለ ወይ ነው እኔም ያው ጥያቄው። ምን መፍትሄ ያስፈልገዋል? ባልሽ ሆኖ ሳወራው ደስ አይለኝም የሚል አይነት ህሳቤ እኮ ልክ እኮ አይደለም። አሁን ለምሳሌ ሌላ ሰው ይደውልልኛል። ሌላ ሰው ሲደውል ኖርማሊ ችግር የለም ስቃላ ይጫወታለሁ፣ አወራለሁ እኮ። ጸብ አለ በባህላችሁ? ኧረ ምንም። ያስጠላሻል ማውራት ከሱ ጋር? በቃ ባወራ ደስ አይለኝም። ባጭሩ ምንድን ነው ታዲያ የፈለግሽው? ምን እንድናደርግልሽ ነው? ኧረ ምንድን ነው እስቲ አንተ ብዙ ጊዜ እኮ ለልጆች ምክር ትሰጥ የለ እንዴ? እኔ ሁሌም ከታችኝ እከታተልሃለሁ እኮ። አሁን እኮ ይኸውልሽ ምክር እንደው ዝም ብሎ የተባለ ነገር በሙሉ አይነገርም እኮ። አሁን ይሄ ምክር የሚያስፈልገው አይደለም። ገብቶሻል? አሁን እንደው ገብቼ የሆነ ነገር ላወራ ብለሽ ካልሆነ በስተቀር የመጣሽው ባህል አለሽ፣ ትዳር አለሽ። ትዳርሽ ሰብሰብ ብለሽ እንደው ሩቅ ለሩቅ መሆኑ መኖር አያስፈልግም። አብራችሁ መኖር ነው። ወይ ደግሞ እንደው ገብቼ ሁሉም ስላላኩት ይሆን? እሺ እኔ እንደዛ ስላላለሁ ስላላኩት ይሆን እንድላለው እኮ። አሁን ግልጽ አይደለም። አሁን አንቺ ሳወራው ደስ አይለኝም እና ምን አሁን ፍቺው እንድንልሽ ነው? አትደውይለት እንድንልሽ ነው? ጥያቄውም እኮ ግራ የገባው ነው። እኛ አሁን በዚህ አይነት ሁኔታ ውስጥ የሚሰጥ ምክር የለም የትም። አሁን መንፈሳዊ ቦታ የምትሄጂ ኑሪ ያርፈሽ ነው። ገብቶሻል? እንጂ በቃ በዛው ብሎክ አድርጊው ምናምን አይልሽም ማለት ነው። ስለዚህ ተጣልታችሁ ከሆነ ጸብ ካለ ጸቡን ለመፍታት መሞከር፣ ጸብ ከሌለና ደግሞ ይሄ በመራራቁት የሚፈጠር መሰለቻቸት ከሆነ ለዛ መፍትሄው ተገናኝቶ አብሮ በአንድ ጣራ ውስጥ መኖር። ከዛ ውጪ ሌላ ምክር የለውም ይሄ። እሺ አሁን ደስ እንዲልሽ ልናደርግ አንችልም ማለት ነው። የአንቺ ድርሻ ነው። እሺ እሺ። አስቸጋሪ ሆኖ ስለ አሁን ገና አሁን ይሄ ጠፍት ምንድነው ቀዶ ጥገናው ተዘግቶ ሲከፈት ያለው እንፋሎቱ ከባድ ነው። እናቀለው የሆነ ነገር ንገሪ። 6 ወር በፊት ገብቼ ነበረ አንተ ጋር ገዝተህ በቃ የሆነ ነገር ሰው ከጠየቀኝ እሺ እንጂ በቃ እምቢ ማለት አልችልም ድሮ። እሺ ከዛ አንተ መከር ሰምቼ በቃ ሞከርኩና አሁን ደግሞ ሁሉም ነገር እምቢ ነው። በቃ እሺ ማለት አልችልም። ገባክ? እሺ የሆነ ነገር ሰው ከደወለኝ ከተመቸኝ እንጂ ካልተመቸኝ ለሰው ብዬ በቃ ራሴ
እንዴት ብዬ እነግራለሁ? ብዙ ሰዎች ለምን ተቀየርሽ? በቃ ማኮር ጀመርሽ ወይ? ሁሉም ሰዎች በቃ ከኔ ጋር ማውራት ቆሙ። መኩራት ጀመርሽ ብሻል? አዎ ኢቭን ፋሚሊዎች በቃ እንደዚህ ነው እኮ። ምንድን ነው የፈለግሽው? አሁን በቃ ኖርማል ነው ብዬ ነው ያጠየቅኩት። ይሄ ኖርማል ነው ወይስ በፊት ምን ነበረሽ የምትይው? ሁሉም ነገር አድርጊ ሲሉሽ ሁሉም ነገር የሆነ ነገር ሰው ብር ከጠየቀኝ እሺ እላለሁ፣ ለሰው ጊዜ እሰጣለሁ። ብር ምንም እምቢ ማለት አልችልም። እሺ በቃ አሁን ደግሞ እንደዚህ ሆነ። ስለዚህ ኖርማል ነው ወይ ነው ጥያቄሽ? ይሄ ኖርማል ነው ወይ? ሰዎች ደግሞ ኖርማል አይደለም ማርያሜ ነው የምሉ። በቃ ኖርማል አይደለም። እንደዚህ ለምን ተቀየርሽ? ሰው ከደወልልኝ ማታ ማለት ነው ለሰው ብዬ እንቅልፍ ያለኝ በቃ ውጭ ወጥቼ ለሰው ብዬ ማውራት 6 ሰዓት 8 ሰዓት በቃ እደርሳለሁ። አሁን ግን ሰዎች ከደወሉ በቃ እንቅልፍ ይሻለኛል እላለሁ፣ እተኛለሁ። አሁን ኖርማል ነው ከሆነ ጥያቄው አዎ ይሄ ኖርማል ነው ወይ ያልኩት ነው እኮ። አዳምጪኝ። አሁን ኖርማል ነው አይደለም ሳይሆን እኔ ነግሬያችኋለሁ። እንዲህ ማለት ስትጀምሩ ሰዎች ይርቋችኋል፣ ስም ያወጡላችኋል፣ ይጠሏችኋል፣ ብቻችሁን ትቀራላችሁ። ይህን አምናችሁ ገቡበት። እምቢ ለማለት ዝግጁ ስትሆኑ እሺ ባላችሁ ቁጥር ደግሞ ትናቃላችሁ፣ መጠቀሚያ ትሆናላችሁ። ገንዘብ ይህ ላኪ፣ ይህ ግዢ፣ እሺ ለዚህን ላኪ፣ እሺ ሁልጊዜ ለነሱ እየላክሽ አንቺ አንድ ቀን ብትወድና ብትታመሚ ይደርስልሽ። ገባሽ? ስለዚህ እምቢ ስትይ ሰዎች እንደሚርቁሽ የታወቀ ነው። ጥቅመኛ ሰዎች አጠገብሽ አይገኙም። ብቻሽን መቅረትሽ ደግሞ ትክክል። ስለዚህ በዚሁ ቀጥይበት። እሺ ኖርማል ነው። ኖርማል ነው። እሺ አባት፣ እሺ ቴንክ ዩ። እምቢ ማለት ጥሩ ነው፣ ያስከብራችሁ። እምቢ ስትሉ ሰዎች ብቻችሁን ትቀራላችሁ፣ ሰዎች ይርቋችኋል። ገብቷችኋል? ይሄ ደግሞ የሚጠበቅ ነገር ነው። በዙሪያ ያሉ ሰዎች ማለት ነው የሆነ በኤርፎን አለ ይላውጣ ከኔ ጋር የሚመጡ ሰዎች ምንም አይቆዩም። የተወሰነ ይቆዩና ዝም ብለው ይሄዳሉ። በቃ ከኔ ምንም አይነት ነገር ሳያገኙ ይርቁኛል። ለምሳሌ ከመጀመሪያ መሰል ተማሪ እንደነበርኩ ማለት በጣም ደስተኛ ነበርኩኝ። እስቃለሁ፣ እጫወታለሁ፣ ከብዙ ሰዎች ጋር ቀረቤታ አለኝ። ከልክ በላይ እኔ ሆንላቸዋለሁ ማለት ነው። መደረግ ያለበት ነገር ለነሱ በቃ ዋጋ ከፍላቸዋለሁ ምናምን። ግን የሆነ ሰዓት ላይ ውጤት ቀረብኝና ያው ትንሽ ህይወቴ መስቀልቀል አለና በዛ ምክንያት 4 ጓደኞች ነበሩ ማለት የሴት ጓደኞች ማለት ነው። በጣም ቤስት ፍሬንድ ነን እና ምንም ነገር ከነሱ የሚደበቅ ነገር የለም። ያ ማለት ሁሉን ሳይሆን የሚነገር እነግራለሁ፣ የማይነገር አልነግርም ማለት ነው። ከዛ እንደዛ እያለ የሆነ ጊዜ ለፈተና ዩኒቨርሲቲ ውስጥ ሄደን ብቻ ተቀያየምንና ዝም ብለን ተለያይተን በዛው ተበታተን ማለት ነው። አንደኛዋ አብራ አደጌ ናት። 11 ዓመት በቃ 11 ዓመት ባንድ ቆይተናል ማለት ነው። የሰፈር ልጅም ስለሆነች በጣም ነው የምወዳት ከምነግርህ በላይ ማለት ነው። የሆነ ሰዓት እናቴ ታማ እንግዲህ አይባልም ይቅርታ ማለት ነው ለምለው ነገር
በጣም 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 እናቴ ታማ ጓደኛዬ ሂዳ ለእሷ በጣም ነው የማለቅሰው ከልክ በላይ ማለት ነው። በሆነ ነገር ተለያይተን እሷ ሌላ ቦታ ለበዓል ሂዳ ማለት ነው። እሷን ሳጣ በቃ ሁሉ ነገር የነበረች ለእኔ ማለት ነው። በጣም ከምነግርህ በላይ እኔ ህይወት ላይ ፈላጭ ቆራጭ እሷ ናት። እንደዚህ አይሆንም ካለችኝ አይሆንም፣ ይሆናል ካለች ይሆናል። ለእኔ ደግሞ ጥሩ ሀሳቢ ነበረች። በምትነግረኝ በምትሰጠኝ አስተያየት ምናምን ጥሩ ነበረች ማለት ነው። ከዛ የሆነ ሰዓት ላይ በቃ ተለያየኝ ያለምንም ምክንያት ማለት ነው። ከዛ ተዋትና ትቻት ከምኖርበት ቦታ ማለት ነው ሁሉም ነገር እሷን ያስታውሰኛል። እኔ በጣም አለቅሳለሁ። ሰው ፍቅር ይዞት ያለቅሳል ምናምን። ከዛ እንደውም ምን አለ ፍቅር ይዞኝ በረሳኋት ብዬ ራሱ አሰብኩ ማለት ነው። ከዛ ምንም በቃ አልሆነልኝም። ትቼ ቤተሰቦቼ ጥሩ ደረጃ ነበሩ። እኔ ጥሩ ደረጃ ላይ ይጠብቁኛል። ሞካሪ ተማሪ ነበርኩኝ። ሞካሪ ተማሪ ነበርኩ። በእሷ ምክንያት ከቤተሰቦች ጋር በቃ ተመዝግቤ ኮሌጅ በምመዘገብበት ቀን አዲስ አበባ መጣሁ ማለት ነው። ከአክስቴ ጋር አዲስ አበባ መጥቼ አባቴ ተቆጣ ማለት ነው። ለምን ነው የሄደችው? እኔ እንድትማር ነው የምፈልገው። ሲቀጥል ስራ መጀመር ካለባት እዚሁ ነው እንጂ መስራት ያለባት ለምንድን ነው የምትሄደው? እሷ መሄድ የለባት ምናምን ብሎ አዘነ። 4 ወር ሙሉ ሳይደውልልኝ ቀረ ማለት ነው። ለምን ብሎ ግን እኔን አልተረዱኝም ማለት ነው። እኔ በጣም ከምነግርህ በላይ ታመምኩ፣ ተጨናነኩ። ለእናቴ ስነግራት በቃ ሂጂ አንቺ ጤንነት ነው የሚቀርበው ምናምን አለች። ስመጣ የሚገርምህ ነገር መንገድ ላይ ያለው ደወለችልኝ ማለት ነው ወደ አዲስ አበባ ስመጣ። ከዛ ያለቀስኩኝ ምንድነው በቃ ተይኝ ምናምን ስላት እኔ እኮ በጣም ነው የምወድሽ ለምንድነው እንደዚህ ያረግሽው ምናምን እያለች በቃ እኔ ከቤተሰቦችም ጋር አቆራረጣችሁኝ የምትፈልጉት ይሄንን ነው በቃ ትችላችሁ ይቻለው ካሁን በኋላ ከህይወቴ ውጡ ምናምን አልኳትና ትቻት መጣው ማለት ነው ወደ አዲስ አበባ። እሷ ግን ትምህርቷን እየተማረች እያለች እንደዚሁ ታሽሎኝ ሴሜንም ቆረጥኩኝ ምናምን። እነሱን ማስታወስ የምችልበትን ሁሉ ነገር አጠፋሁኝ። ከዛ ስራ ጀመርኩ ማለት ነው። ስራ ጀምሬ ደህና እየሰራው እያለ ስልኬን አፈላልጋ ደወለችልኝ። ደውላልኝ አዲስ አበባ መጥቻለሁና እንገናኝ ምናምን ስትለኝ አይ አልኳት አይሆንም ምናምን ስላት ይቅርታ አጥፍቻለሁኝ አሁን ከአንቺ ጋር ነው መሆን የምፈልገው እንደውም ከአንቺ ጋር ስራ መስራት ፈልጋለሁ ምናምን አለች። ስትለኝ አይ አይሆንም ምናምን ስላት ላገኝሽ ምናምን ስትለኝ በቃ የሌለ በደካማ ጎኔ ላሳለፍናቸው የፍቅር ጊዜያት ስትይ ምናምን ስትለኝ እሺ አገኝሻለሁ ላስብበት እናልኩና ሳስብበት አላገኛትም። ምክንያቱም ደግሞ ካገኘኋት የሆነ መታ ጎርታኝ እንደምትሄድ አውቃለሁ ማለት ነው። አይ አልፈልግም ብዬ ሰበብ ምናምን አዘጋጅቼ ቀረው ሳልሄድ ማለት ነው ከሷ ጋር። ከዛ እኔ ትምህርቱንም ትቼዋለሁ አንቺ ትምህርት ተተሸጋ እኔ ትቼዋለሁ አለችኝና እሺ ስላት በቃ ላገኝሽም አልኳት። ሄደች ማለት ነው። እሷ መልሳ ኮምቦልቻ ሄደችና ከኮምቦልቻ ደግሞ መልሳ መጣች ማለት ነው። አዲስ አበባ ላገኝሽ ስትለኝ እሺ አልኳትና እንገናኝ ስንል አክስቴ አትሄጂም ብላ አስቀረች። ስታስቀረኝ በዚህ መሀል አያቴ ሞተ ማለት ነው። አያቴ ስትሞት በቃ ምን ሆነሽ ነው ምናምን በቃ አንድ ሰው ማለት ነው አንድ ሰው ያሳደገኝ ነው ከኔ ጋር መልእክት አላስቀመጡ። በአንድ ወር ውስጥ ሁለቱም አያቴ ሞቱ ማለት ነው። ግን አንድም ምን ሆነሽ ነው ምናምን ምንም ነገር የለም ማለት ነው። በጣም ከፋይ ማለት እኔ ለሰው መጥፎ ነኝ እንዴ ምናምን ብዬ አሰብኩ በራሴ። ለሷ በጣም ብዙ ነገር አድርጌያለሁ ከምልህ በላይ አድርጌያለሁ። እኔ አደረግኩ ማለት አልፈልግምና
መልሰው ደግሞ ታሽሎ ይመጥቼ አዲስ አበባ መጥቼ ይቅርታ ምን ሆኖ ሞቱ ማለት ጥሩ ነው። ዝም ብላ ትታው ይቅርታ አሉኝ። ሶስቱም መጡ። ደግሞ አንደኛዋን ብሎክ አሰርኳት፣ ሁለቱንም ብሎክ አሰርኳቸውና መጡ ይቅርታ ምናምን አሉኝ። እሺ ያልኳቸውና ግን እንደ በፊቱ መሆን አልፈልግም። እኔ ጓደኛ ምንም አልፈልግም። አሁን ላይ ጓደኛ ፈልግበት ሰዓት የለም። እኔ መለወጥ ያለብኝ ሰዓት ነው። ቢያንስ ቢያንስ እንኳ እናቴ አታሳዝናችሁም? ለእናቴ ስል እኔ ልቁምላት፣ በቃ ተውኝ፣ በእናንተ ምክንያት በጣም ብዙ ነገር አጥቻለሁ ምናምን ስላቸው እሺ አለችኝ እና ተወችኝ። ከዛ ትታኝ ደህና እያለሁ ሰፈር መጣች፣ አለሁበት ማለት ነው። አለሁበት መጣችና በቃ ሰላም ምናምን አልኳት። እንዴት ነሽ ምናምን አለች። ደህና ነኝ ያለው አልኳት እና መልሳ ቀረበች። ስትቀርበኝ እኔ ይሆናል አይደል ችላ ምንም እያልኩኝ ተጠጋኋት እና እንደዚሁ ቀርባይ ደህና በቃ ደህና ሁን ማለቴ ከላይ ደህና ሁን። ከዛ ደግሞ መልሰው መጥተው ደግሞ መልሳ መጥታ እንደዚሁ ተጠጋችኝና ራቀችኝ ማለት ነው። ያለ ምንም ምክንያት ራቀችኝ። ስትርቀኝ በቃ ተውኩትና መልሼ ሁለተኛ ሲም ጣልኩ። አውጥቼ ጥዬ እንደዚሁ ያለሁበት ቦታ ደህና ሰዎችም ነበሩ፣ ጥሩ ሰዎችም ነበሩ፣ መጥፎ ሰዎችም ነበሩ። ከነሱ ጋር እየተከራረኩ ምን እያልኩ እያለ በቃ አስጠላኝ። እዛ ደግሞ መልሳ ያለችበት ላይ ሸሽቼ ውጭ መጣሁ ማለት ነው። ውጭ ስመጣ ግን በቃ አሁን የከፈልኩት መስዋዕት ሁሉ አናደደኝ። የሆኑ ሰዎች ይመጣሉ ከኔ ጋር እኔ ምንም አልላቸውም። እስከቻልኩት ነገር በጣም ለነሱ ጥሩ ነኝ ማለት ነው። ከምነግርህ በላይ ይመጣሉ። እንደዚህ ነው ብለው ሚስጥሬንም አልነግራቸውም። ምክንያቱም ሰብረውኝ እንደሚሄዱ አውቃለሁኝ። አለሁልሽ ምናምን ብለውኝ ያለ ምንም ምክንያት ዝም ብለው ይልኩኛል ማለት ነው። ዝም ብለው ለምንድን ነው የእኔ ስህተት ምኑ ጋር ነው? እስኪ ንገረኝ፣ ጥፋቴ ምንድን ነው? አሁን በምን አይነት ሁኔታ ላይ ሁኔታ ነሽ? የት ናቸው እሱ? አንደኛዋ ታወራኛለች፣ ሳውዲ ናት። ይቅርታ ምናምን ብላኝ እንደዚህ ኖርማል ወሬ ታወራኛለች። እድሜሽ ምን ያህል ነው? እድሜ 20። ኒው ታርጊላለች። አሁን 20 ዓመትሽ ስለሆነ ትንሽ ቃሪያ በሚጥሚጣ ሰናፍጭን ጣል ያለበትን መርፌ መውጋት ያለብን አንቺ ሊያስነጥስሽ ይችላል። 20 ዓመትሽ ማስተዋል፣ ልጅነት አለ፣ ድምፅ አለ ከጀርባ። ሚውት አድርጊው። ሚውት እምቢ ብሎኝ ነው ስልክ ያላረጋለ። እሺ ቆይ ልናገርሽ። ስለዚህ የመጀመሪያው ነገር ጓደኛ ምን ያደርግላችኋል? ይህን የሚመልስልኝ ሰዋል። ጓደኛ በጓደኛ ተገባችሁ ሁሉም ነገር ነው የምትናገሩት። ሁሉም ነገር በአንድ ብረት ድስት ካልተቀቀልን፣ አንድ ጫማ ለሁለት ካላደረግን ሰው ሁሉ ይየን አንድ አይነት ልብስ ታሰፋላችሁ። በቃ ጓደኛ አለኝ እኔ በቃ ይሁን ነው በቃ ከኛ በላይ ማንም የለም። ባልንጀራ እንደ ራስ አድርገው ወደድ የሚለውን የፈጣሪ ትዕዛዝ የሚጠብቅ ማንም ሰው የለም። ይቀብሻል ሁሉም ሰው። ስለዚህ ገደብ ሊኖረን ይገባል። አትናገሪም፣ ሁሉም ነገር ሚስጥራችሁ ሁሉ አትናገሩ። ልታረጉ ያስባችሁትን እቅዳችሁ ሁሉ አትናገሩ። ጓደኛ ብላችሁ አጠገባችሁ ያለ ሰው ሊቀና ይችላል። ሰው ነው። ሰው ጥሎኝ ሊሄድ ነው ጥላኝ ልትሄድ ነው ብለው ካሰቡ ይጎዱሻል። ቤተሰቦቻችሁ ታስተዋውቃላችሁ እና ውስጥ ለውስጥ ሀሜት እንዲያለች እንዲያለ በጣም የተጨመላለቀ የሚያስጠላ አይነት ህይወት የምትኖሩት ሚስጥራዊ ሰው ሁኝ። እሺ እኔ መመክርሽ እንደ ወንድም ሴኪውር ሁኝ። ለማንም ሰው ማወቅ ያለበትን ብቻ ነው ማሳወቅ ያለብሽ። መጠነሽ ልክ እንደ መድኃኒት ማለት ነው። ማን እንደሆንሽ፣ ወዴት እንደምትሄጂ፣ እቅድሽን፣ ሀሳብሽን፣ የት እንደምትውይ፣ ምን እንደሚያስደስትሽ፣ በትርፍ ጊዜሽ ምን እንደምታደርጊ ማንም ማወቅ የለበትም። ኢቨን ቤተሰቦችሽ እንኳን ለቤተሰቦቻችሁ እንኳን በመጠኑ ለክታችሁ ስጧቸው። ስለ እናንተ ማወቅ ያለባቸው
እናንተና ፈጣሪ ብቻ ነው ልብ ለልብ መገናኘት ማውራት ያለባችሁ። ስለዚህ ትምህርት የሚሆንሽ ነገር አሳልፈሽ ሚስጥርሽን ስለሰጠሻቸው የሆዴን ብለሽ ስላወራሽ የጎዱሽ ትከባበሪያለሽ። ስትቆጠቢ ሰብሰብ ስትይ እዚህ አሁንም እያወራሽ ነው። አታውሪያቸው ስልሽ አዎ የእግዚአብሔር ሰላምታ ምናምን ችግር የለው። ከዛ ባለፈ ግን ስለ አንቺ አይወቁ። ምንም ብቻሽን ብትንቀሳቀሽ አትሞቱ። ብቸኝነት አይገላችሁ። ብቻውን የሚራመድ ሰው ጠንካራ፣ ብቻውን የሚሄድ ሰው ይህ ድራማ የማይፈልግ ማስመሰል የማይፈልግ ጨዋታ ድራማቲክ ነገር የማይፈልግ ሰው ነው ለብቻው ተነጥሎ የሚሄዱ። ይኸው ከእናንተ ጋር ተገናኙ አይደል? ጥሩ ፍቅር ተለዋወጠን፣ ጥሩ ሀሳብ እንለዋወጣልና እውቀት እንለዋወጣልና ሀሳብ እናንሸራሽር። በቃ ከዚህ ከወጣው በቃ ስራ ሌላ ነገር የለም። ጀማ ብለህ ተሰባስበህ ጓደኛዬ ብለህ የሆነ ቦታ እየሄድክ እያወራህ የስሜትን እየነገርካቸው ነገ ይጥሉሃል። አጋጣሚውን ሲያገኙ ሰዎች ሊጥሉኝ እንደማይችሉ ማውቀው ለዚህ ነው። እሺ ናት ይህ ሰው ሊጥለኝ አይችልም፣ ሊገፋኝ አይችልም፣ ሊሰብረኝ ሊጎዳኝ ቢፈልግ እንኳን አይችልም። ለምን? ስለ እኔ አያውቅም፣ እቅዴን አያውቅም፣ ምን እንደምሰራ የት እንደምውል የኔን ደስታ ህይወቴን አያውቅም። የኔን ህይወት የሚያውቀው አንድ እግዚአብሔር ብቻ ነው። ሰው እንዲሁ አይቶኝ ወይ ሊገምት ይችላል። አሌክስ እኮ እንዲህ አይነት ሰው ሊል ይችላል መቼም። ስለዚህ እኔ ሊጎዱኝ የማይችሉ ሰዎች እኔ መጎዳ ሰው ስላልሆንኩ ሳይሆን ሚስጥራዊ መሆን ከቻልኩ ገብቶሻል። አለቀ። ይሄ ነው ሚስጥሩ፣ ሌላ ታሪክ የለውም። እሺ ተግባባን? ሚዩትን እኔ ልክ ያደርጓት። ፕሮፋይልሽን ንኪው እና ከሚመጣልሽ ዝርዝር ሁለተኛ ላይ ያለው ማይክሮፎን የሚለውን ንኪው። ይከፍትልሽ። ይሰማል? ሚዩትም አይከፍትም ስልክሽ። እኔ ደግሞ ማንሳት አልችልም ማለት ቆይ ላስወጣሽና ወይ ድጋሚ ጊዜ ላኪ። ለማንኛውም ያው ሰምታኛለሽ ብዬ አስባለሁ። እናንተም ሰምታችኋል አደል? ጓደኝ ተው ጋይስ። ብዙ ሰው በወዳጅ በቅርቡ ሰው ነው የሚገደለው ስላችሁ ይሄ ነፍስ ማጥፋት ብቻ ሳይሆን በቃ ህይወቱን የሚያጣው ራሱን የሚያጣው አላማው የሚኮላሸው በማውራት ነው። አጠገብ ያለው ሰው ካወቀ በቃ ህልም አይሳካም። እሺ 40 ደቂቃ ይቀረናል። ፖይንት ልስጣችሁ። ሁለተኛ ሄሎ ገባሽ? ኮማ ክፍል አስገባት። ሳጥን አስቀምጬላችኋለሁ እዚህ ጋር። ከዚህ ውስጥ ኮይን መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን ታብ ላረገ ሰው ነው የሚሰጠው። እሺ ሲስተሙ። ስለዚህ ታብ አርጉና ከ3 ደቂቃ በኋላ ሳጥኑ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎና ያለውን ልብ ቅርጽ ምልክት። ጥሩ ጊዜ ነበረን። የከፋችሁ የጨነቃችሁ ተስፋ የቆረጣችሁ ብቸኝነት የሚሰማችሁ ሰዎች ኖሽ እኔ ወንድማችሁ ነኝ። አዳምጣችኋለሁ። ምንም የምሰጣችሁ ነገር የለም። እኔ ራሱ ጠላቢስ ነኝ። ምክር የሚያስፈልገኝ ሰው ነኝ። መካሪው ሲመከር ምናምን የሚባል የሆነ መጽሐፍ ራሱ የሚጻፍብኝ ሰው ነኝ። ግን እንትን መሆን እችላለሁ፣ መንገድ መሆን ግን እችላለሁ። እግዚአብሔር በአንድም በሌላም ይሰራል። ሰው ለሆነ እሱ ለሰዎች ሊጠቀም ቢፈልግ መልካም መንገድ ባዘጋጅለት ሰው የሆነ ሰዎች ሊገለገሉበት ይችላሉ ነው ሰው ኑ። እሺ እና ይሄ ነው ነገር። እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ፣ ሄዳችሁበት ተወደዱ፣ ተከበሩ፣ አትታመሙ። መቼም ሆስፒታል የምትሄዱት ሰው ለመጠየቅ ይሁን። የምትነኩት ይብዛ ይለምልም፣ ስራችሁን ይባርክላችሁ፣ ያልተሰበ ሲሳይ ይስጣችሁ፣ ጤናውን እድሜውን ይጨምርላችሁ፣ ካስመሳይ ሰው ይጠብቃችሁ፣ ክፉ ነገሮችና ሰዎችን ከህይወታችሁ እሱ ዞር ያርግላችሁ። እናንተ ማታዩት እሱ የሚያየውን እንቅፋት ከፊታችሁ ዞር ያርግላችሁ። እሺ በሄዳችሁበት የሰው ፍቅር ይስጣችሁ። ምርቃት ይደርሳል። እኔ ሽማግሌ ነኝ። አሜን በሉሽ። እየመሸ ያለበት ሀገር አላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም